ና አውራ ተሟገት፣ ከፈለክ ተሳደብ፣ ጨዋታ የምችል ከሆነ ተጫወት፣ እውቀት ካለት አንተ የሰው አእምሮ አትመርዝ። ሰው አንድ ላይ ተዋዶ ነው የሚኖሩ። ሙስሊም ሲኖር ሲሞት ክርስቲያን ነው የሚቀር። እናንተ የበላይ ነን የምትሉበት ዘመን አሁን ዘመኑ አብቅቷል። የለም የበላይ ነን የምትሉበት ዘመን አይደለም አሁን። ወይ እንደማንንም ኢትዮጵያዊ የእኩልነት ትኖራለህ፣ አክብረህ ተከብረህ ትኖራለህ። ካልሆነ ደግሞ ልክህን ይሰጣል፣ ይነገራል። የለም ክርስትና የምታስፋፉት ክርስትናን በመስበክ ነው። ክርስትና የሚስፋፋው ሌላውን በመግደልና በማሳደድ ሌላውን በማለያየት ሌላውን በማከፋፈል ሳይሆን ያላችሁን ዕውቀት ወንጌላዊ ዕውቀትን በማካፈል ነው። ትምህርትን በማስተማር ነው። ክርስትናን በማስተማር ነው። እነንትና ስለተከፋፈሉ፣ እነንትና ስለሞቱ፣ እነንትና ስለጠፉ፣ እነንትና ሃይማኖታቸው ውሸት ስለሆነ የሚስፋፋ ክርስትና የለም፣ አይስፋፋም። ክርስትና ማስፋፋት የሚፈልግ ሰው ካለ ወንጌልን ያስተምር። ክርስትና መስፋፋት የሚፈልግ ሰው ካለ ወጣቶችን መጽሐፍ ቅዱስ እንዲማሩ እንዲያነቡ ማድረግ መቻል አለበት። አለቀ በቃ። ካልሆነ ግን ቤተክርስቲያን መስራት ትርጉሙ ምንድነው ትርጉሙ? ዝሙተኛ ትውልድ እየተፈጠረ፣ ሌባ ትውልድ እየበዛ፣ አመንዝራ ትውልድ እየበዛ፣ ቆሻሻ ትውልድ እየበዛ፣ የገማ ትውልድ እየበዛ ባለበት ሀገር ቤተክርስቲያን መብዛቱ ትርጉሙ ምንድነው? አምልኮ የሚፈጸምበት ሰይጣን ነው እንዴ? ቤተክርስቲያን የሚሰራው ለኃጢአተኛ ሰዎች ነው? ቤተክርስቲያን የሚሰራው ኃጢአተኞችን ችላ እንዲሉት ነው? ቤተክርስቲያን የሚሰራው ኃጢአተኞችን ረግጠውት እንዲያልፉ ነው? ቤተክርስቲያን የሚበዛው አመንዝሮችን እንዲያላግጡበት ነው? ትርጉም የለውም። ስለዚህ መቀነስ አለበት፣ መፍረስ አለበት። አያስፈልግም። ራሱ ዋሻ ውስጥ ያለው ቤተክርስቲያን መፍረስ ነው ያለበት። አያስፈልግም። በቃ ገዳም ውስጥ ያለው ቤተክርስቲያን አያስፈልግም እኮ ምን ይሆናል? ሰው አይገባበት። እንዴት ነው ሰው በ21ኛው ክፍለ ዘመን ገመድ አንጠልጥሎ እየተንጠለጠለ እንደ ዝንጅሮ ገደል ውስጥ ገብቶ ጸድቃለሁ ብሎ የሚለው? እንዴት ነው ማሰብ? አታስቡም እናንተ? ሰው ነን እኮ ማሰብ አለብን እኮ መቀየር አለብን እኮ ማስተንተን አለብን እኮ። በጠባብ ቀዳዳ ውስጥ ስላለፍክ ጸድቀሃል ብሎ ካለ በቃ ውሸት ነው፣ ትርጉም የለውም፣ ውሸት ነው። አባንትና በዚች ቀዳዳ አልፈው ነበረ ይለፍ፣ ምን አገባኝ? በረሃብ የጠወለገ አንድ ቆሻሻ ሰው ስላለፈበት ለምንድን ነው እኔ በዛ እሱን የምከተለው? ቆሻሻ ናቸው ሲጀመር። ኢትዮጵያ ውስጥ ቅዱስ ጻድቅ የሚባሉ ሰዎች ቅዱስ አልነበሩም። አመንዝሮች ናቸው፣ ዝምተኞች ነበሩ፣ የዝሙት ትራፊ ነበሩ። እነሱን እየተከተለ ነው ሰው ራሱ መንፈሱ የተዳከመው ራሱ ዝሙተኛ ሰዎች ስለሚከተል ነው። የቆሸሹ ሰዎችን ስለሚከተል ነው መንፈሱ ራሱ የተዳከመው። ማንበብ ነው ያለብህ፣ መጠየቅ ነው ያለብህ፣ መጽሐፍ ቅዱስ መገለባበጥ ነው ያለብህ፣ መማር ነው ያለብህ። ስለዚህ እምነቴ ምንድነው? ሐሳቤ ምንድነው? እኔ ሐሳቤና እምነቴን ሊያስቀይረን የሚችል ሰው የለም። ይቃጠል ካልኩ መቃጠል አለበት ነው። ይቃጠላል። መፍረስ አለበት። አዎ መፍረስ አለበት። ሰው እየገደልክ አንተ በሰላም ልትኖር ነው? ሰዎችን ቤት አምልኮአቸው ውስጥ ሰዎችን እየገደልክ አንተ በስነ ስርዓት ልታመልክ ነው? ማን አባ ነው የምታመልከው? ያልገባህን አምልኮ እንደፈለክ እየፈጸምክ ሰዎች ግን በቤት አምልኮአቸው ውስጥ መገደል አለባቸው። ለምን አባ ነው የሚገደሉት? ያንተ ቤት አምልኮ መቃጠል አለበት፣ መፍረስ አለበት። ውሾች ሰምታችኋል። ሐሳቤ ይሄ ነው። ለማንኛውም ጨርሻለሁ። የኔንም ፎቶ ቪዲዮውን ስትሰሩ ጎን ላይ በትልቁ አስፉት። ታቁኛላችሁ አይደል? በቪዲዮ እዛ ዕለት እሱም ሲናገር ነበርኩ። በነገራችን ላይ እዚህ እናንተ ቲክቶክ ላይ እኔ ብዙ ቪዲዮ ተሰርቶበኛል በዚህ አጀንዳ። እናንተ ሰርታችሁ የምትለቁትን ቪዲዮ ልብ ብሎ ትኩረት ሰጥቶ የሚያይ አንድም ክርስቲያን የለም። እናንተ ሆዳችሁን ለመሙላት የምትጠቀሙት ነው።
አንድ ሁለት ደግሞ ሐሳብ እንኳን ማመንጨት አትችሉም እኮ። የሰው ልጅ አቋምና ሐሳቡን እንዲህ ቤት ከፍቶ ሐሳቡን አደራጅቶ ቃል ይወረውራል። አፍንጫ ላይ ሁለት ጣትን ቀስረ መተህ ሪከርድ አድርገህ ትሄዳለህ። በቃ ከዛ በኋላ ያዙኝ ልቀቁኝ። ምስኪን ሰዎችን ለማደናገር የምትጠቀሙት ነውና በዚህ ጉዳይ ላይ ድፍረታችሁ ግን በጣም ነው የሚገርመው። እንደው ሙስሊሞች አለን እኮ ታውቃላችሁ አይደል? መስጊድ ድረስ ገብታችሁ ኢማሞችን እየገደላችሁ በተግባር ቤተ ክርስቲያን ይቃጠል ብሎ ተናግሯል። ያውም ግልጽ ባልሆነ አማርኛ ሰርተ ቪዲዮ ስትለቅ የምርን ነው አንተ ሰርተ ለለቀቀው ቪዲዮ ክርስቲያኑ ምእመን ነው ወይስ የክርስትና ቤተ ክህነት ነው መልስ የሚሰጥበት? ዝም ብለህ በቃ እዚች ከአረቄ የተረፈች ጊዜህን ገብተህ ቀዩን ስልክ አለህ ተች ሪከርድ እያረክ ትለቃለህ። ላይክ ፎሎ ሼር ኮይን ይላክልሃል። ቀንዳም ጥብጣባም ጠንቋይ። ኧረ አንዳንድ የምታወሩትን ነገር አስቡ። እኔ አሁን ራሴን ገለልተኛ አድርጌ ነው የምኖረው። ቤተ ክርስቲያን ይቃጠል ብሎ ተናግሯል። አር ዝናብ የመታው አር ናችሁ እናንተ ይህን ቪዲዮ እየለቀቃችሁ የምትለቁ ራሱ ሰው ላይ ነው ይኸውልህ የማይሆን ቁስል የምትቀሰቅሰው። ሲጀመር ለእናንተ መልስ መስጠት በራሱ ለእናንተ እውቅና መስጠት ነው። ግን በጣም ሲበዛ ደፋር ናቸው። በቃ ሁሌ ፖለቲካ። ወንድ ልጅ አይደለህ እንዴና ተሟገት። አንተ ምን ሆነሃል? በቃ በተነሳው ሐሳብ ላይ አእምሮ ሐሳብ ማፍለቅ የሚችል ምላስህ አንደበትን መወርወር የሚችል ከሆነ እና ሪከርድ አድርጋ አትሽልም። ዝም ብሎ ሪከርድ እያረግ ከዛ ከዚህ ቪዲዮ እየቆረጥ ክርስቲያኑ ራሱ ሰልችቶታል። ወረበል በጣም ነውር ነው። ወንድ ልጅ ከነጺሙ እኮ ነው ሁሌ ቤት ከፍቶ እያወራ ያሉ። ምን አይነት አራሶች ናቸው? ና አውራ፣ ተሟገት፣ ከፈለክ ተሳደብ። ጨዋታ የምችል ከሆነ ተጫወት። እውቀት ካለት አንተ የሰው አእምሮ አትመርዝ። ሰው አንድ ላይ ተዋዶ ነው የሚኖሩ። ሙስሊም ሲሞት ክርስቲያን ነው የሚቀብረው፣ ክርስቲያን ሲሞት ሙስሊም ነው የሚቀብረው። ይኸውልህ የአንተ አጀንዳ ቲክቶክ ላይ ራሱ አይዞርም። ባይዘወይ የተወሰኑ ሰዎች ናቸው የሚያራግቡት፣ ትንሽ 150 ወይ 200። በጣም የሚያስቀው ደግሞ አሁን እንደዚህ አይነት አጀንዳ ላይ የምትሰሩ ልጆች በፊልተር ሊፕስቲክ እየተቀባችሁ መጥቶች ግድንግድ መስቀል ደረት ላይ አንጥፈ መጀመሪያ ወንዱን አባ ከዛ በኋላ ናና የፈለግከውን ተችኔ እናቴንም አባቴንም ስደብ። ወንድ ሆነ ጾታህን በግልጽ ይዘና እስኪ አውራጣትህን ፊንጢጣ ላይ ሰክተ የማልጣትን አፍንጫ ላይ ሰክተ። እኛ እኮ ግራ ገባን። ቆራርጠ ተፖስታለህ። ይኸውልህ የኔም ፎቶ በትልቁ አድርገውና ጎን ለጎን አድርገህ ፖስተው ዩቲዩብ ላይ እንደ ወንድ አትሁን። ሰውና ሰው ለማጣላት እንትን አትበል። ምድረ አር ዝናብ የመታው አር አለ። ሲጀምር ለእናንተ እኮ መናገር እኛ ጥይት ማባከን ነው ብለን ነው እንጂ እኮ ይኸውልህ በ30 ደቂቃ ውስጥ ዘርህን ሽባ የሚያረግ ቃል ወርውረን አንደኛህን ትጠፋል። አግድም አደግ መንደሬ የቡና አንቀራሪ ልጅ ባልቴት አቋም እንዲህ እየተባልክ መወቀጥ አለብህ። ስርዓት ያዝ ፋችረው እንዴ። ቸግሮም ከሆነ በቃ በየወሩ የሆነ ነገር ፈንጠር ይደረግላል። ጥግ ያዝ ሰው ይዝናናበት። ቲክቶክ ላይ ዳታ በጎረቤት ዋይፋይ ነው ያልከው። ባቢላን ባለፈው ሀሳብ አያስጨርስም እኮ የጎረቤት ዋይፋይ። ምን አይነት ቀንዳም ናችሁ በእናትህ። ስለ ቤተ ክህነት ማቃጠል መች ተወርቶ ያውቃል? ይኸው ይባስልህ ባህላል በግልጽ ተነገረ። ይኸውልህ ሁሌም አሁን የደንቆሮ አካሄድ የምትሄድ ከሆነ እምነትህንም የእምነት ጓደኞችህንም ቤተ ክህነትህንም ጭምር ነው ክብሩን እየቀነስክ የምትሄደው። ዋሃብያ ብለህ ዘለልክ አምጥቼ ይኸውልህ እንዳለ እየተናፈሰልህ ያለውን ቲክቶክ ላይ ስለ እናንተ የተሰራውን ቪዲዮ እዩ። እኛ አቀናብረን አይደለም። እያንዳንዱ ገዳም ላይ ያለው ቤተክርስቲያን ላይ ጥንቁልና በትምህርት በስነ ስርዓት እንደሚሰጥ አስማት በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አስማተ ወግዑዝ ይኸው ግባና የሆነ ቤት
በዚህ ልክ እኮ ተደፍራችሁ አታውቁም እኮ እናንተ። ምን ሆናችሁ ነው እናንተ? አታርፍም እንዴ? በቃ ሌላ ስራ ፈልግ። ምን ያለው ችጋራም ነው። ቀን ስራ የተበላበት ሙድ ነው። በቃ ዝለል፣ ፍታ። አባ ሰው እየሰለመ ነው ሲጀመር። ምን ወይ እውቀት የለህ ወይ ንግግርህ አያምር ወይ ጋቢና አይስብ። ጭራሻውን በቃ ብሶብህ ኮይኑ ሲቀር ፊትህም ገረጣ፣ ጉንጭህም ሰመጠ። በፊልተር ሞላ እያረከው ትመጣል። አብዛኛው እዚህ መጥቶ ደግሞ ይላችሁ ቪዲዮ ሰርቶ የሚለቀው ዲጄ ነው እንዳሉ ዲጄ ናቸው። ሌሊቱን ብሉ በነ ክሪስ ብራውን ዘፈን ሲደልቅ ያድርና ሊነጋ ሲል አባት ሆኖ ሊሰብክ ይመጣል። እንጠላም በቃ ስበክ። ዝም ብለህ አንተ ቪዲዮ እየቆራረጥክ አትስፈ። ምን ያደርግልሃል? ምን አይነት አእምሮ ነው ያለ? እናንተ ለምትሰሩት ቪዲዮ አንዴ ቀን መልስ ሰጥተን አናውቅም። እኛ በቪዲዮ ራሱ ስለምንንቃችሁ እኮ ነው። በግድዩኑ አትታይም። ንካው ባቢላን ተቀበል። ትንሽ እረፍት ልስጥ ብዬ እኮ ቴንክ ዩ። አይ በነገራችን ላይ አጉል ጨዋ መሆን እኔ ከታች ከኛ አይጠበቅም ምናምን እያለሁ ነውና አንዳንድ ሰዎች ይሄ የእናንተ ቋንቋ ነው፣ ይሄ የእናንተ ባህሪ ነው፣ ይሄ የእናንተ እንትን ነው። ሰው በነገራችን ላይ በሚገባው ቋንቋ ነው ማናገር ያለብህ። ውሻ ካለ አህያ ትለዋለህ። አለቅ። እኔ እንደበዛ ነው ማምነው። አይንህን ከነካህ አንድ አይንህን ከነካህ ሁለት አይኑን መመንቀር ነው። እኔ በዛ ነው ማምነው። ስለዚህ ምንድነው ሁሌ ማንንም ሰው አናትህ ላይ የሚወጣው አንተ ዝም ስለምትል ነው። አጉል ጨዋነትን ስለምታጸባርቅ ነው። ማንንም ሰው መጥቶ የሚቀዝንብህ፣ ማንንም ሰው እንደፈለገ የሚሆንብህ፣ ማንንም ሰው አናትህ ላይ ወጥቶ የፈለገውን የሚሆነው ለምንድን ነው? አጉል ጨዋነትን ስለምታጸባርቅ ነው። ሰው ማንንም ሰው ልኩን መነገር መቻል አለበት። ሰው ከተናገረ ሊመልስለት ይገባል። እንደው መናገር አለበት። ጀነራል ከዚህም በላይ መናገር አለበት። ጥቃት መፈጸም አለበት። የመላስ ጦርነት አይደል እያደረጉ ያሉት አንዳንድ ሰዎች። እኔ ሾተዋለሁ፣ ገላግሏለሁ። ባቢ ጽንስ ነው መሆንበት። ያው ትንሽ ይሸማቀቃሉ እኔ በምናገረው ነገርና ያው ታቁኛላችሁ። በእርግጥ አሁንም እኛ ይኸውላችሁ ማስጠንቀቂያ እየሰጠን ነው። ገና አልተኮስንም። የምታውቁኝ ደግሞ ታውቁኛላችሁ። ገና ስሜን ስታይ ነው የምትሮጠው እኮ በእኔ ቤት መጣ። ከስራትም ከሩኛ ጀማ ጀነራል እስኪ ጓደኛዬ ሰላም ልበልና እንመለስበታለን። ኮኮብ በዚህ ነህ? እንዴት ነህ? አለን። ሰላም ነህ? አለን። ሰላም ነው? አለን። ሎንግ ታይም። በጣም ተጠፋፋን አይደል? አለው። ስራ በዛብን እኮ እኛ። እኔ እኮ ሰው ነው እዚህ እንትን እኔ ደግሞ ምን ነው የሚባለው? ሸሚሜ ነው የሚባለው። እሺ ሸሚያዘ። አው የሆነ ሰዎች ነበርና እዛ ስናወራ ምናምን። እሺ አወቁኝ። አንተ ባለፈው እዚህ መጣ ስናወራ። ችግሩ ምንድን ነው ታዲያ? ችግር አልነበረውም፣ ግን ዝም ብሎ ሸም ያዘኝና አንተ ሊሰመምህ ይችላል። ደስ የሚለው ነገር ምንድነው? ስለ አባ ማቲያስ ነው ስናወራ የነበረው። አባ ማቲያስ ደግሞ ራሳቸው ይቅር ሊሉን ይችላሉ። ሌላው ምን አገባው? የታማጆር ሽሙ ነው እሱ ተወራጭ። የታማጆር ሽሙ እስካሁን ያወራሁበት ነው። አይ እኔ ግን አሁን ምንድነው አባ ማቲያስ መነካት የለባቸውም ወደሚል ነው ትንሽ እንትን ያደረኩት። ኦኬ ሙቭ አድርጋል ማለት ነው። ከዛ አላደረኩም፣ ግን እንትን ነው ማለት ትንሽ እንትን ናቸው። እርሶ መናገር አይችሉም በሚል ነው። ዱዳ ነገር ነው። ተናገሩም፣ ግን እነሱ አዛዥ ናቸው እኮ በውስጥ ነው የሚሰሩት። አይ ይታዘዛሉ እንጂ አያዝም። ፓትሪያርክ ተባለ እንጂ አያዝም። ማቲያስ አሁን ምንም ያውቀው ነገር እኮ የለም። አያውቅም፣ አቅም የለውም። ለዛ እኮ ነው ሌሎቹ አባ ምናምን የሚባሉት በጣም ተንኮለኛ ናቸው። ደግሞ እየመጡ ነው ወደ ሶሻል ሚዲያ ደግሞ እየመጡ ነው። እኛ እየተሰደብን ነው ወይስ እንትን እየተደረግን ነው ምናምን እያለ
እያወሩ ነው። አሁን አዎ አንዳንድ መጽሐፍት እኮ ማውገዝ ጀመሩ። በቃ አያስፈልግም፣ ስለዚህ መጣል አለበት ወደሚል ማለት ነው። አንድ መጽሐፍ እንትን አድርገውታል፣ አንድ ገድል። እኔ የምፈራው መጽሐፍ ቅዱስ ራሱ አያስፈልግም እንዳይሉ ነው የምፈራው። ሴራቸው ታውቀዋላ። ሰው ሴራቸው ታውቀዋል። ሰው እንዴት አድርገው እንደሚገዙት እንዴት አድርገው ኋላ ቀር እንዳደረጉት አሁን ብዙ ወጣት ስላወቃቸው አሁን መሮጥ ብቻ ነው ያላቸው እድል፣ ሌላ አማራጭም የላቸው። አዎ እንትን አባንትና እንደዚህ ያደረጉ አባንትና ዘለው እግራቸው ተሰበረ፣ በአባንትና እንትን ቀዘን ነው እንትን ይሆን ነው ብለው ሲተርኩልን የነበረው ታሪክ ሁሉ ያው የ21ኛው ክፍለ ዘመን ላይ ያለው ወጣት አይቀበለውም፣ በፍጹም አያስተናግደውም። ስለዚህ አማራጫቸው ምንድነው? እንደዚህ አይነት መጽሐፍትን ማውገዝ፣ በቃ አያስፈልግም ብለው እንትን ማለት ነው፣ ሚዲያ ላይ መምጣት ነው። ሚዲያ በጣም ትልቅ ተጽዕኖ ፈጣሪ እንትን ስለሆነ ፈርተዋል። ለዛ ነው ፈርተዋል፣ ሸሽተዋል። አሁን ወደ ምሽጋቸው እየገቡ ነው። ወደ ተራራዎች ተይዘው ነው ያሉት። አሁን ምሽጋቸው ቆፍሮ እዛ ሆነው አንዳንድ ሰዎች እንትን እያደረጉ ነው። በተለይ በትላልቆቹ በእነሱ እንጂ በወጣት ተቀባይነት የላቸውም። እኔ አልቀበላቸውም። ለምሳሌ እኔ ስለራሴ ሳወራ እኔ አልቀበላቸውም፣ ግን እንደ ባህል ስለማምንበት ጸድቻለሁ ብዬ አላምንም። እነዛ ነው 65 የት ደረሰ? 665 ያው ጥሩ ደረጃ ላይ ነው። ብዙ ሰዎችን አፍርተንበታል። የሚያሳዝነው ነገር ብዙ እንትኖች ስላሉ ሰው ይሸሻል እንጂ እኛ ጋር ከመጣ በኋላ ብዙ ሰው ያው በመወዛገብ ስለሆነ እኛ ጋር የሚገባው ወደ የሆነ ቦታ ይሸጋገራሉ ሰዎች እንጂ 665 ትልቅ እንትን እየሆነ ነው። የሚገርም ነገር አሁን 665 አሁን ኢትዮጵያ ውስጥም ስራ እየሰራን ስለሆነ መሬት ላይ ምናልባት ሚዲያ መውጣቱ በጣም ከባድ ስለሆነ፣ ሁለተኛ ደግሞ ቀልድ ስላልሆነ እኛ በጣም እያስተካከልነው ነው ነገሩ። ስራ እንሰራለን። ኢትዮጵያ ውስጥ ራሱ ወጣቶች ላይ ብዙ ትልቅ ስራ እየተሰራ ነው። መሰራትም አለበት። አዎ እየተሰራ ነው። አንዳንዱ አባቶችም ይቀበሉታል። የኛ ሐሳብ በጣም ነው እንትን የሚያደርጉት። ለዛ ነው አዎ ወደኛም እኮ እጃቸው ሊሰጥ ይችላሉ። ጀነራሎች ምናምን አንድ ሁለት ጀነራል ካመጣ በሐሳብ የሰጠ ሰው አለ። አንድ አባት ነው ያው ከፊት ለፊት ያለ አባት ነው። ስለ ሃይማኖት አባት እንትን ነው። በሐሳብ በውስጥ ያወራነው ነገር ነው። አንድ ምናምን ሰዎች ሆነን ያወራነው ነገር ነው። በሐሳብ አይ ልክ ነው፣ ይሄ ነገር ልክ ነው። ምናልባት የመጨረሻ ዓላማውን ነገር የእናንተ አካሄድ መጨረሻው የት እንደሚያደርስ እንትን ባይልም እሱ ብዙ ባይደገፍም ግን የምታነሷቸው ጥያቄዎች ግን ሁሉንም ያለምንም ነገር ተቀባይነት አለው ብለውናል። ለማንኛው እኔ ደስ ነው የሚለኝ ገብቼ አለው እና የት አለ አሁን ተከታዮቹ? ጀነራል አይ ጀነራል ሙስሊም ነው። ኦኬ አሉ አሁን ምናልባት አላውቅም፣ ስራ ናቸው ተኝተዋል። እንዴ ባቢላን እንዴ ቃሌን ሰጥቼ የለ እንዴ የመጀመሪያው በይፋ የተቀላቀልኩት ነው ያረሉ እንዴ? አይ ገባኝ። ግን አሁን ቁም ነገር ነው እያወራን ያለ ነው። ይሄ ውስጥ ይሄ መሰረታዊ ነገሩ ነው። ገባኝ። በአባልነት ነው፣ በአገልጋይነት ነው። አዎ በአገልጋይነት ነው ቃልህን የሰጠው። አባልነት ቢባል ነገር ደግሞ አለ። ያው የውስጥ ስሩና መሰረቱን የሚረዱ የሚያውቁ ሰዎች አሉ። አይ እሺ ለዛ ነው ኮከብ በዚህ ነው። እና ሰላም ነህ? ሰላም ነኝ። ወደዛ እኮ እንትን እሄዳለሁ። መጣጣ ወዴት? ወደ ድሮ። አሃ ትመላለሳለህ እንዴ? ታች ወደ ታች ነኝ። ምን አለ እዛ? ምንም የለም። ዝም ብለህ ነው የምትመላለሰው? በጣም ነው የሚደብረው። ገባኝ። ይደብራል።
ጊዜ ያለፈበት ነው። እና ምን እያደረግክ ነው? አልተመለስክም ወደ ኢትዮጵያ? አልተመለስኩም። ዝም ብዬ ነው ያለሁት። እሺ እዛ ነው ያለሁት። እኔ ከምናልባት አላውቅም አንዳንድ በትንሽ ጊዜ ወደዛ አትመጣም? የት? አንዳንድ ጊዜ ኧረ በፍጹም ኧረ አይመጥነኝም እንዴ። እኔ እኮ እንትን ካልኩት እኮ በቃ እኮ ነው። ልትታይ ነበር እና አንዳንድ ሰዎች ሊደነግጡ ነበር። በተለይ ነገነት አይ ምን ነገሩ ምን እየተደረገ እንደሆነ እንኳን አውቃለሁ። አንዳንድ ነገራቶች ይደርሰኛል ነገሩ አውቃለሁ። አንዳንድ ሰዎች በቃ በስምህ እኮ ነው የሚምሉ። ከባድ ነው። አንዳንድ ይመጣል እንመጣለን ሰብሰብ ብለን ምናምን እንመጣለን። አሁን ምናልባት ወደ ኢትዮጵያ መሄድ ስለምፈልግ አሁን ትንሽ ከዛ ከትን ብዙም እንትን አይደለም። አሁን ነው ኦኬ። እኔም እሄዳለሁ ግን መቼ እንደምሄድ አላውቅም። ጥሩ ነው። ከዛ እንትን እልሃለሁ እዛ ስገባ ብዙም አልቆይም። ስራ ነው የራሴ እንትን ስላለኝ ለዛ ነው። እና በቃ ይሄን ይመስላል። የምትሰጠን ሀሳብ አለ እንደው? ዛሬ እንኳን ደህና፣ ከነገ ግን እንትን እናደርጋለን። መጥፋት የለብህም። ልስማ አልጠፋም። አሁን እመጣለሁ። መመላለስ አለብህ። እንትን እኮ ነው ልመጣ ነበር ማለቴ ባልናገርም ሰማ ነበር ታቸውኝ። ግን የቲክቶክ እንትን ሰጥተኝ ነበር። አያገባኝም ላይፍ ምናምን አላይም። ቀጥቶ ነበረ ቀጥቶኝ ነው ምናምን አላውቅም። ግን በቃ የሆነ ላይፍ ማየት አልችልም። ዝም ብዬ ስኮል ያደረኩ የሙዚቃዎች አንዳንድ እንትን ካልሆነ በስተቀር ትናንትና ነው የተከፈተው። አላውቅም። እንደዛም ይኖራል።